nuren Alawatanim Filnakasikai Alawatanim Hopin oketlo Mamut laidadaw Kengedit beret Kapsol aladaw Adisu tuwedid Hasab no midaw የአየር ጥቃት ሊኖር ይችላልና ተጠንቀቁ ሲሉ ነበር። ሰው ከአየር ጥቃት እንዴት ነው መጠንቀቅ የሚችለው? Look, we are not asking for luxury. We are not asking for fame. We are asking for peace. Let us live. Let us work. Let us dream. ዝኾነ ዕድሚውን ጥዕኑን ዝፈቅደሉ ወዲ ትግራይ ግን ንህልውና ምርግጋጽ ዝቀርበሉ ጻውዒት ተቀቢሉ ክሳተፍ ብሔራዊ ግቡእ ኣሎ ኢልምባ ብንጽር ቀሚጣለ በፍጹም አትጠብቁ ድልና ቲፒኤልኤፍ አራምባና ቆቦናል። ይህ ትንታኔ ሜዳ ነው። ትላንትና መቀለ ቤት ለቤት እየዞሩ የአየር ጥቃት ሊኖር ይችላልና ተጠንቀቁ ሲሉ ነበር። ሰው ከአየር ጥቃት እንዴት ነው መጠንቀቅ የሚችለው? ምን አርግ ነው የሚሉት ህዝቡ? ጉድጓድ ቆፍሩና እዛ እንደ ደርግ ዘመነ መንግስት እንደ ደርግ ጊዜ ወይ እንደ ኢትዮ ኤርትራ ጊዜ ነው ማለት እንዴት ነው? ምን አርግ ነው እያሉት ያሉት? ሽብር ነው እየፈጠሩ ያሉት፣ ፍርሃት፣ ሰው እንዲደነግጥ። ሁሌም በሽብር ውስጥ በሰው ፍርሃት ውስጥ በሰው መጨነቅ ውስጥ ነው መኖር የሚፈልጉት። የፌደራል መንግስት በዚህ ሰዓት ለምንድን ነው የአየር ጥቃት ንጹሃን ያነጣጠረ የአየር ጥቃት የሚያደርገው? በምክንያት ማጥቃት ካለበት ማንን ማጥቃት እንዳለበት ያውቃል። ነገር ግን እነዚህ ሰዎች የሚያደርጉትን አያውቁምና የሆነ ወይ ከሻዕቢያ ወይ ከምንም አምጥተው ራሳቸው እንዳያስደበድቡ ትሰጋለሁ የትግራይ ህዝብ እንጂ አሁን በዚህ ሰዓት የአየር ጥቃት ይኖራልና ተጠንቀቁ ብሎ መንገር ህዝቡ ድንጋጤና ሽብር ከመፍጠር ውጪ ወይ ወደፊት ራሳቸው ላቀዱት ጥቃት ከማዘጋጀት ውጪ ሌላ ምንም ትርጉም ሊኖረው አይችልም። ስለዚህ የፌደራል መንግስት የትግራይ የአየር ክልል ጠበቅ ያለ ቁጥጥር እንዲደረግለት እጠይቃለሁ። ሰላም ለትግራይ ህዝብ። እዚያም ንቆች አሉ፣ እዚያም ምሁራን አሉ፣ እዚያም ሰላም ፈላጊዎች አሉ፣ እዚያም የቆየውን ዘልማድ ቀይረው እየበለጸገ ካለው ቀሪ ኢትዮጵያዊ ጋር አብረው መራመድ የሚፈልጉ አሉ። ነገር ግን ለለውጥ ፍላጎታቸው ስኬት መትጋት ቀርቶ ስሜታቸውን መግለጥ ይቸገራሉ። እዚያ ያሉ ጨካኞች፣ እዚያ ያሉ ጨቋኞች፣ እዚያ ያሉ ቆሞ ቀሮች በየዕለቱ የጦር ነጋሪ ሲጎስሙ፣ የክተት ጥሪ ሲያሰሙ፣ እያፈሱ ሲያዘምቱ ከዚህ ሁሉ ውዥንብርና የስነ ልቦና ጫና ይልቅ ከፌደራል መንግስቱ ጋር ተቀራርባችሁ በጠረጴዛ ዙሪያ ለምን አታወሩም ብሎ የሚጠይቃቸው ሰው ይጠፋልን ብሎ መጠየቅ ይቻላል። ነገር ግን ለቆሞ ቀሮቹ ኃይሎች ይህንን ሐሳብ ማቅረብ የማይቻል እየሆነ ነው። የካህዲነት ታፔላ ተለጥፎለት ሀገረ ትግራይን የሸጠ ባንዳ ተብሎ እንደሚነወርና እንደሚወገር እያየን ነው። ነገር ግን ጥቂቶች መቼም ቢሆን ህዝብንና የህዝብን ፍላጎት ማሸነፍ አይችሉምና የትግራይ ህዝብ እያሸነፈ ቆሞ ቀሮቹ ገለባ ሐሳባቸው እየተገፈፈ መሄዱ አይቀሬ ነው። የትግራይ ህዝብ ደግሞ ደጋግሞ ካቆሰለው የህወሓት ጋሬጣ ራሱን ነፃ የሚያወጣበት ጊዜ ሩቅ አይሆንም። ከ40 ዓመት በፊት በሰበኩት ሰበካ ዛሬም ብዙሃኑን ለመግዛት የሚሞክሩ ቆሞ ቀሮች የደረቀ ሐሳባቸው መሰባበር ጀምሯል። ወዲህ እያበበች ያለችውን ኢትዮጵያን የሚያስተውሉ አዳዲስ ወጣቶች የለውጥ ሐሳባቸውን እያቀነቀኑ ለዘመናት ከተሰበከላቸው ጠባብ የፖለቲካ ሐሳቤ እየወጡ ይገኛሉ። ትግራዋይ ኢትዮጵያ ስትራብ አብሮ የተራበ፣ ኢትዮጵያ ስታገኝ አብሮ ያገኘ፣ ኢትዮጵያ ስትዘምት አብሮ የዘመተ፣ ኢትዮጵያ ስታሸንፍ አብሮ ያሸነፈ ህዝብ ነው። አው ከኢትዮጵያዊነት ጋር በእጅጉ የተቆራኘው የህዝብ ራሱን ከኢትዮጵያ የሚነጥልበት አንዳች ምክንያት እንደሌለው ያውቃል። እናም ድኩማኑና ቆሞ ቀሮቹ ጥቅመኞች መብረቅ እንደመታው ዛፍ ልምላሜ አልባ ደረቆች ሆነው በየስፍራው ይቆማሉ። አሁን አዲስ ዘመን ላይ እንገኛለን። የትግራይ ህዝብ እንደ 40 ዓመቱ በአንድ ሰበካ አንድ አይሆንም። አይደለም እንደ 40 ዓመቱ ከ3 ዓመት በፊት እንደነበረው አይሆንም። ምክንያቱም የሆነው ሁሉ ስተት መሆኑን ተገንዝቧል። ያ ሁሉ እልቂትና ውድመት ለጥቂት ሰዎች የስልጣን ጥም መሆኑን አውቆታል። ዳግም ለብሔራዊ ግዳጅ እሺ የሚልበት ትከሻ የለውም።
ስለዚህም ነው በቲክቶኩ በፌስቡክና ማህበራዊ ሚዲያው ሁሉ በትግራይ ወጣቶች እናቶችና አባቶች ለፖለቲከኞች የግል ፍላጎትና ለቡድን ጥቅም ሲባል የመሳሪያ እራት መሆን አንፈልግም የሚሉ ድፍረት የተሞሉ እንቢታዎች የሚታዩት። ይህ ወጣቶቹ ለህወሓት የሚያሰሙት የእንቢታ ድምጽ ጥልቅ የሰላም ፍላጎት ነው። ትግራይ ሰላም ይፈልጋል። የትግራይ ገበሬ አርሶ መብላት ይፈልጋል። የትግራይ እናት በሰላም ማስቀደስ ትሻለች። የትግራይ ህፃናት መማር ይፈልጋሉ። የትግራይ ወጣቶች የኢትዮጵያ ብልጽግና ጉዞ አካል መሆን ይፈልጋሉ። ስለዚህም ሰላምን ይሻሉ። ዛሬ ይህን ወረዳ እናስመልሳለን፣ ይህንን ድንበር እንከልላለን የሚላቸውን የድሮ ፖለቲከኛ አይፈልጉም። እያበበች ባለች ኢትዮጵያ ውስጥ ድንበር ሳይገድባቸው ወጥተው ገብተው ሰርተው ለፍተው መኖር ይመኛሉ እንጂ። አዎ የአዲሱ ትውልድ አባላት ከመሸበር ይልቅ ሽብርና አሸባሪን ማውገዝ፣ ከመዋጋት ይልቅ ውጊያን መሸሽ፣ የፌዴራል መንግስትን ከመጥላት ይልቅ ከኢትዮጵያ ህዝብ ጎን መቆምን መርጠዋል። ትግራይን የሚያምሷት ኃይሎች ቆመው የቀሩትን ያህል የኢትዮጵያ መንግስት ደግሞ ከዘመኑ እኩል የሚፈጥን ተወንጫፊ መሆኑን አስተውለዋል። Shergoro de Kadi, Alim Dims and Asmayo, to the world. In some places, young people chasing their dream. In Tigray, young people chasing safety. Some cannot sleep peacefully, some are afraid of what tomorrow may bring. We want education, we want work, we want real futures and help our families. Look, we are not asking for luxury, we are not asking for fame, we are asking for peace. Let us live, let us work, let us dream. No more war in Tigray. Please, hear our voice. ክረምት ናፋቂዎቹ ድሮና ድሮንነት ደግሞ ወዲያ ቆሞ ቀሮቹ ክረምት ናፋቂዎቹ ወቅቱ እንደፈለጉት ይሆነላቸው አይመስልም። ከዙፋን መነሻ ዘመናቸው አንስቶ ያሳለፏቸው ሐምሌና ነሐሴዎች በሙሉ ሰላማዊ አልነበሩም። ክረምት በመጣ ደመና በጠቆረ ቁጥር እንበር ተጋዳላይን መሞዘቅ፣ የጦርነት ዝማሬ ማደስና የደም ጥማትን ማወጅ የተካኑበት አሮጌ አባዜ ነው። ክረምት ለነሱ የውጊያ ሽፋን፣ የሴራ ማብሰያና የህዝብ ልቂት ማወጃ ወቅት ነው። ዓለም በዘመን አቆጣጠር 2000 እያለች ብትቆጥርም የነሱ አምሮ አሁንም 80 ላይ ቆሟል። ደመና ሲመጣ ዝናብ ሲጥልና ጭጋግ ሰማዩን ሲያግድ ድሮን አይሰራም የየጓዳ ውይይታቸው ነው። ዘመኑ ተቀይሯል። የቴክኖሎጂው ምጥቀት ረቋል። የውጊያው ህግና አካሄድ ሙሉ በሙሉ ተለውጧል። እነሱ አሁንም ያቺው ድሮ የቀረችው የተራራ ታክቲካቸው ላይ ተቀርቅረው በባዶ ተስፋ የትግራይን ህዝብ ለሌላ ዙር እልቂት ለማዘጋጀት ይደክማሉ። ጨዋታውም ጦርነት፣ ተጫዋቾቹ ባለሽርጦች፣ አጫዋውቱም ጫካ ለጫካ። ድሮነት ይሄ ነው። እንደ ዓለም ሁሉ ኢትዮጵያ ድሮን ማምረት፣ ዘመናዊ የቴክኖሎጂ አቅምና ዲጂታል መከላከያ መገንባት ዘመኑን የዋጀ ህልሟ ነው። ይሄኛው ድሮንነት ይባላል። ይህንን እያደረገች ያለች ኢትዮጵያን በአዎንታ ሊያዩ አይፈልጉም። ከታሪካዊ ጠላት ሀገራት ጋር በመሆን ሊነቅፏት ይፍጨረጨራሉ እንጂ። አዎ ህወሓት ለተባለው አዝጋሚ ከቴክኖሎጂው ምጥቀት ይልቅ ከድሮን እንዴት እናምልጥ የሚለው ጉዳይ አሳሳቢ ሆኗል። እግረ መንገዳቸውን ክረምቷን ሊያልፏት አልፈለጉምና የብሔራዊ ግዳጅ ጥሪ ማስተጋባት ይዘዋል። ዝኾነ ዕድሜውን ጥዕንዶን ዝፈቅደሉ ወዲ ትግራይ ግን ንህልውና ምርግጋጽ ዝቀርበሉ ጻውዒት ተቀቢሉ ክሳተፍ ብሔራዊ ግቡእ ኣሎ ኢሉ ድማ ብንጹር ተቐሚጡ ኣሎ። ወዲ ትግራይ ንድሕነትን ህልውናን ቃልሲ ዝቀረበሉ ጻውዒት ተቀቢሉ ከተግብር ብሔራዊ ግቡእ ኣለዎ። መንግስት ለጦርነት እየተዘጋጀ ነው። የሰሞኑ ተከታታይ ሰበር ዜናዎች ናቸው። መንግስት ለሀገር ደህንነት፣ ለህዝብ ሰላምና ለህልውና ሲል ራሱን ሲያጠናክር እነሱ ለምን እየተዘጋጁ ነው? ለመንግስት ለሀገር መከላከያና ለደህንነት መዘጋጀት መብቱም ህገ መንግስታዊ ግዴታውም ነው። ሀገርን የሚመራና የሚያስተዳድር አካል ለመውጋት ሳይሆን ላለመወጋት፣ የሀገርን ሉዓላዊነት ለማስከበር፣ የህዝብን ሰላም ለመጠበቅና የህግ የበላይነትን ለማረጋገጥ ራሱን መገንባት፣ ማደራጀትና ማጠናከር አለበት። በዓለም አቀፍ የጂኦፖለቲካ ህግ ውስጥ ሰላምን ከፈለክ ለጦርነት ተዘጋጅ የሚለው መርህ የሚሰራው ለዚህ ነው። የኢትዮጵያ አንድነት፣ የኢትዮጵያን ሉዓላዊነት አደጋ ውስጥ ሊያስገባ የሚችል ማንኛውም ነገር ከመጣ ለመከላከል የሚያስችል ቁመና እንዳለን ላረጋግጥላችሁ ፈልጋለሁ። ሰላም የሚጠበቀው በምኞት ወይም በፖለቲከኞች የበግ ለምድ ስብከት ሳይሆን
አላስፈላጊ ጥቃትን የሚረታ አስተማማኝና ጠንካራ የመከላከያ አቅም ሲገነባ ብቻ ነው። ጠንካራ መከላከያ የሌላት ሀገር ለጠላቶቿና ለውስጥ አበላሾች ቀላል ገበታ ከመሆን አልፋ አትሻገርም። መንግስት ራሱን ሲያጠናክር ለጦርነት እየተዘጋጀ ነው እያሉ መጮህ ሀገር ያለ መከላከያ ያለ ከለላ ጥላ የጥፋት ኃይሎች መጫወቻ እንድትሆን ከመመኘት የተለየ አይደለም። አዲሱ የትግራይ ትውልድ እንደሚገነዘበው ኢትዮጵያ የምትዘጋጀው ጥቂት የህወሓት ቆሞ ቀሮችን ለመፋለም አይደለም፣ የቀጠናው ኃያል ሆና ብሔራዊ ጥቅሟን ለማስከበር እንጂ። የሚፍጨረጨሩትም ይህንን ህልም ለማጨናገፍ ነው። ይህ መፍጨርጨራቸው ዘርፈ ብዙ ነው። ለጦርነት እየተዘጋጀን ነው ከማለት ሀገራትን ይዘናል እስከሚል ፕሮፓጋንዳ ይዘልቃል። ኢትዮጵያ በየቀኑ የምታሳካቸውን ስኬቶች ማጣጣልና መንቀፍም የመፍጨርጨራቸው ማሳያ ነው። የሚያስፈልገን ሰላም ነው። የሚያስፈልገን ትብብር ነው። የሚያስፈልገን አብረን መስራት ነው። የሚያጓጉ ነገሮች አሉ። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው በእኛ በኩል ትተን ተጎርተን ለትግራይ ሰላም ከመጣ ፍላጎታችን እሱ ነው። የተዳከመች ሀገር፣ የተሸበረ ህዝብና ተስፋ የቆረጠ ትውልድ። ሀገር ሰላም ከሆነ ስርዓት ከተከበረና ህግ ከሰፈነ የሴራና የጥፋት መጫወቻ ሜዳ ሙሉ በሙሉ ይዘጋል። ለዚህ ነው ዛሬ በሀገር አቀፍ ደረጃ የተጀመረውንና ተስፋ የተጣለበትን ሀገራዊ ምክክር የማይሹት። ምክክሩ ተሳካ ማለት የኢትዮጵያ አዲስ የታሪክና የአካሄድ መስመር ተሰራ፣ የቆዩ ቁስሎችና የትውልድ ኩርፊያዎች በጠረጴዛ ዙሪያ ተወገዱ ማለት ነው። ይህ ደግሞ ለጦረኛው ቡድን የመጨረሻው ምዕራፍና የፖለቲካ ዕድሜ ማጠቃለያ ማክተሚያ ይሆናል። የጦረኛ ቡድን አለቀለት ማለት ደግሞ ከነሱ ግጭትና የደም መፋሰስ የሚጠቀሙ በርካታ ነጋዴዎችም በተለይም በባህር ማዶ በሰው ደምና በሀገር ውድመት ላይ የፖለቲካ ንግድ የሚሰሩ የማህበራዊ ሚዲያ አርበኞች የገንዘብ መሰብሰቢያ ሜዳቸው ሊዘጋ ይሆናል። ስለዚህ ዛሬ በዲጂታሉ አደባባይ የምንሰማው የፍርሃትና የውዥንብር ጩኸት የህዝብ ተቆርቋሪነት ወይም የእውነተኛ ስጋት ውጤት ሳይሆን የጥፋት መረባቸውና የፖለቲካ ንግዳቸው ማብቂያው በመቃረቡ የሚደረግ የመጨረሻው የቁልቁለት መንፈራገጥ ነው። ከዚህ ወዲያ ታሪክ አይደገምም። የትግራይ ወጣት በራሱ ደምና እንባ የመጣውን የማይገባውን ዕዳ ከፍሎ ከራሱና ከወንድሞቹ ስህተት በትልቅ ዋጋ ተምሯል። ይህ ንቃት ደግሞ የትግራይ ወጣቶች ብቻ ሳይሆን የመላው ኢትዮጵያውያንም የጋራ ንቃት ነው። መላው የኢትዮጵያ ህዝብም እንደ ትግራይ ወጣት ነቅቷል። ከእንግዲህ በሐሰተኛ አጀንዳ የሚነዳ ለጥቂት የፖለቲካ ነጋዴዎች ስልጣንና ጥቅም ሲባል ለጦርነት የሚማገድ ለሌሎች የፖለቲካ ቁማር ማሸነፊያ የሚሆን ህዝብና ትውልድ አይኖርም። ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።